ሁለታችሁም ሂጂ ስትሉ ዛሬ ምን ታገኘ? አዲስ ነገር ምን? እኔ የገረመኝ እኮ ኤፍሬም ሂጂ ተሄዳ እያለ የቲጎደራ የነበረው ሰው ዛሬ በምን ምክንያት? ያለችበት ቦታ ነገር የደበቅኳት ነው እንዴ የሚመስላችሁ ነው? አሁን የት ነው ዛሬ ነው ወይ የሚታያችሁ? ልክ ነህ። ከዚህ በፊት ሰማኛ ሰማኛ ከዚህ በፊት ሌት ነው። ስለዚህ በፊቱ አታውራ፣ ስራውን አውራ። የት ነው ሄደችው? ልብህን ገትረህ የምትከራከረኝ የት ሄደች? ነገር እኮ ተከራከረኛ። እስከ ዛሬ ያልተከራከርክ ለምንድን ነው አሁን ሄደች? ተነጋገርን እኮ ነው። ተረጋጋ። የት ነው ይሽኛል? አንተ አይመለከትህም ከሱ ጋር የእሷ ቤት ዛሬ ነው የሚታያው ነው እንዴ? እንደፈለክ ነው ግን ምንም ነገር የለም። ተረጋግተው ምን ያሽኛል? አንተ ወደ እኔ የሚመለከተኛል እንዴ? በኔ ባለቤት ነው ያረን አጨበጨቡ። እስከ ዛሬ እኮ አጨበጨቡ። አሁን ያለችበት ተናገረው። ከሌላ ወሬ አታውራ። ስማኛ ሌላ ወሬ አታውራ። አብይ ያልካታ ሌላ ወሬ አታውራ። በቃ ያልካታ ሌላ ወሬ አታውራ። በቃ ያለችበት ተናገረው። አይመለከትም። ሰድባት አልነበር? ምንም አይመለከትም። ምንም አይመለከትም። ስለምን መለከት አይመለከትም። ታመጣ ሌላ ነገር አንተ ሲጀመር እስከዛሬ ምን አገባህ አንተ እንዴ? ስማኝ ምን አገባህ አንተ? ምን አገባህ? ያለች ተናገር። ስለሚታሽካክ ባለ ገብተህ ስላለችበት ወደ ተናገር። እስኪ ኤፍሬም እንዴት ኤድዋርድ ተብላ በጣም ነው የሚሄደው። መጀመሪያ ይህንን ነገር ማስተካከል ትችል ነበር። ራሱ እሷ ላይ እየፈረደ ነው። ሁለት ተፈዋርህ። አሁን ቡታጀራ አልሄድኩም አልክ። አሁን ደግሞ ቡታጀራ የመጣሁት ለእሷ ብዬ ነው አልክ። በጣም ውሸታም ነው ወላሂ። አቡ አቢላ ዛሬስ ጀግና ሆነሃል። እና አሁን የአብርሃምን ቡርቡር አልገርሞኛል። መጀመሪያ ሳይስማማ ሚስቱ ጋር ለሰርግ ነው የሄድኩት ቡታጀራ። እሱን ምን ይባላል? እኔ በጣም ነው የገረመኝ። በጣም ይሄን ለኮሜንታተር ትቻለሁ። ታጣጥቡታላችሁ፣ ታስተካክሉታላችሁ። አላቅም። የራሷን መጠበቅ አለባት። ይሄ በጣም ብዙ ጊዜ ብየዋለሁ። ኤቭሪ ቪዲዮ ላይ ነው የምናገረው። ቴክ ኬር ዩርሰልፍ። በቃ ትዳሩን ሪሌሽንሺፕ ይሁን ያንግ ሆኚ ራስሽን ፏ ንጹህ መሆን አለባት። በቃ ሴት ልጅ ውበቷ ነው። በቃ በየትኛውም ዘመን የምትመዘንበት ነው። ኤኒዌይስ እንግዲህ በዚህ ውስጥ ሰው እንደ አይምሮ እንደ መነጽሩ ነው ህይወትን የሚያየው። በዚህ ውስጥ ኔጌቲቭ ብቻ ይሰማ ይኖራል አይደል? አም ሶሪ አላማ ይሱ አይደለም። ቪዲዮ እስከ መጨረሻ የንግስቷ ቤተሰቦች የሩታዬ አድናቂዎች እስከ መጨረሻ አይታችሁ የተሰማችሁን ኮሜንት እኔንም ይሄ ቪዲዮ 10 የሚገባበት ቪዲዮ ብዬ የማስበው በቃ ስልክ እንዲገባ ፈልጋለሁ። ላይክ ስትጀምሩ ላይክ አድርጉ። ወደ ሌላ ሰው ይደርሳል። በዚች ቪዲዮ 10 ሺህ ይገባለሁኝ። ትናንትና ከፍተው ዛሬ 50 ሺህ 40 ሺህ እየገቡ አይደለ? ምን ችግር አለ? እኔም ብታሳድጉኝ ምን ችግር አለው? የንግስቷ ቤተሰቦች ደግሞ ትችላላችሁ ግርስ ፋሚሊዎች እና ላይክ አድርጉኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። የኔ ፋሚሊዎች የፋፊ ቤተሰቦች የሩታዬ አድናቂዎች ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ፈታ ዘና እያላችሁ የሚመጣውን ነገር እንግዲህ በተስፋ መጠበቅ ነው። እኔ የተሰማኝ ስም በቃ ይሆናል አይደለ? ፈርሃን ሁኜ እንደማንም ተራ ዩቲዩበሮች ሁሉንም ነገር አይቼ በብዙ ቦታ ድራማ እንደተጀመረ ድራማ ነው። በዚህ ሚዲያ ላይ በቃ አስተማሪ ነገር እንደሌለ ያወቁ ያው ብር ማገኛ ብቻ ነው እንጂ አስተማሪ ነው ይሄ ያስተምረናል ብለው እንደማይለቁ ዩቲዩበሮች ያው ተማምነናል። ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱኝ። በጣም ነው የምወዳችሁ፣ በጣም ማከብራችሁ። እኔንም ገፍተር እያደረጋችሁ ነው።
ሀልሚ የቡታጀራዋ ማለት ነው። ገፍተር አርጉኝ ገደፍ አርጉኝ ብላ ያለ አንድ ጊዜ እኔንም ገደፍ አርጉኝ። ምን ችግር አለ? ማንም በትዳሩ ላይ የተጨማለቀ በትዳሩ ላይ በፍቅረኛ አንዱ የተወውን አንዱ እያነሳ አይደል እንደ እየተጠቀሙ ያሉትና እነዛን ስታው እኔን ደግሞ መዳም ቤት ናትና ትደግ ብላችሁ ቪዲዮ እስከ መጨረሻ እያያችሁ ኮሜንት ጻፉ። ፋፊ ጠንክሪ፣ አይዞሽ፣ ሂጂበት የምትሉ ምን ችግር አለ? ሂጂበት ብትሉኝ እኔንስ ምን ያንሰኛል? እስቲ ቆይ አሁን ታማንም ተራ ዩቲዩበሮች ማን ያንሰኛል? ምን ያንሰኛል? እስቲ ቆይ ምን ችግር አለ? እንደኔ ጠንካራ ሆናችሁ መዳም ቤት ሆናችሁ እንደዚህ ክፍት ሰዓት ስታገኙ አንዳንድ ቪዲዮ እየሰራችሁ ዩቲዩባችሁን እያሳደጋችሁ ኢትዮጵያ ስትገቡ ደግሞ ገበያ ብትገበዩ የሆነ ነገር በቃ ወጣቶችን ደግሞ እንደዚህ ያበረታታችሁ ሚዲያ ቴክኖሎጂ እንዲጠቀሙ ታደርጋላችሁ። ምን ችግር አለው? እኔ ሰው ማባላቱ ቶክቶክ ተቀምጬ ሰው ማባላት፣ ማጋጨት፣ መዘቅዘቅ፣ መሳደቡ ይሄ ትርጉም እኮ የለውም። እዚህ ዩቲዩብ ላይ አንዳንድ ቪዲዮ እየጫነን ዶላር ካገኘን ምን ችግር አለ? ማለት ትዳሩ ላይ ታማኛል ሆነ ወንድ አይደል እንደ እያደነቅን ያለ ነው። የተንዘራዘለ እየመጣ የኛን ጀግና የኛ ንጉስ እያልን አይደል እንዴ? ምን ችግር አለው? እኔ በጣም ነው ይቆጨኝ አንዳንድ ጊዜ። አልহামዱሊላህ ዝሚዳ ናዝ ቲክቶክ በመቀላቀሌ ያተረፍኩት ሰው ነገር ብዙ ነገር አለ። ሰው በጣም ምርጥ ሰዎች አውቄ ከጎኔ ናቸው። ከከፋኝም ሲዳላኝም ሲቸግረኝም ብዙ ነገር ከጎኔ የሚሆኑ የዋህ ሰዎችን አግኝቼበታለሁኝ። ከዛ ደግሞ ናብሽና ርታን በማወቄ ዩቲዩብ አፍርቻለሁኝ። ዩቲዩብ ላይ ብዙ ወደንስን አፍርቻለሁኝ። ፋፊ ቀረሽ መጣሽ በራስሽ ቪዲዮ ስሪ፣ እኛ ፈታ ዘና የሚያደርገን ያጣነው እኛ ነገር ሰርችቶናል፣ ጠብ ሰርችቶናል፣ ያም ይመጣል እንደዚህ ተብሏል፣ ያም ይመጣል እንደዛ እንደ አይ ነገር ሰርችቶናል ፋፊ ያላችሁ ነው። ሲቀየችን ደግሞ አመቻችቼ ማለት ነው ፈታ ዘና ያለ ከጓደኞቼ ጋራ የሆነ ድራማ ጀምራለሁ ብዬ አስባለሁ። አዎ ዛሬ በባለች እየተዳረገ አይደለም። እኔ ደግሞ በአካል አሳያቸዋለሁ። እኔ ጓደኞቼ ስራ ሲመጡ እንግዲህ ያው የሚደረገው ነገር እኔ በልጥ ስለሆነ የአንዱን ትዳር አንዱ የጓደኛ ትዳር ብሎ እያከበረ ሳይሆን እኔ በልጣለሁኝ፣ እኔ ቆንጆ ነኝ፣ ከሷ እኔ በልጣለሁ እየተባለ ነው በአሁን ሰዓት ትዳር እየፈረሰ ያለውና ያንን ነገር ሰራበታለሁ ብዬ ተስፋ አደርጋለሁ። ላይክ ሰብስክራይብ አድርጉኝ። በጣም ነው የምወዳችሁ ግሪስ ፋሚሊዎች። እንግዲህ አይዟችሁ፣ አትረባበሹ፣ ነገሮች በቦታው ይገባሉ። ማለት አለማወቅም ሆነ በማወቅ ያጠፋውን ነገር በይቅርታ ያሽረዋል ብለን እናስባለን። አጅሬው ማለት ነው። አሁንማ ስሙን ለመጥራት እርሱ ያስጠላኝ ነው። አጅሬው በይቅርታ እንግዲህ ሚስቱን ወደ ቤቱ መልሶ ይመጣል ብለን እናስባለን። ይቅርታ ከሌለበት ግን እርግጠኛ ነኝ ድራማ ነው ብለን እናስባለን። የድራማን ቢሆንም ደግሞ ሚስቱን አንዳልቅሳ እንትን እንደሰራች ይቅርታ ሶሪ ይሄ ነገር ስራ ነው ብሎ በይቅርታ እንደሚያሽራት ተስፋ እናደርጋለን። እንግዲህ ሩታዬም ጠንካራ ሴት ሆና በአሁን ሰዓት በጣም ትምህርት የምንወስድበት ነገር ነው። የሩታ ህይወት በማንኛቸውም ሴት ላይ የሚደርስ ነው። ነገ ተነገ ወዲያ የምታገቡ ነገ አድርገን ትልቅ ቦታ እንደርሳለን የምትሉ ሰዎች ተማሩበት። እኔ ሌላ ምንም አልላችሁም። በእውነት የሩታ ህይወት ያስተምራል። ማንም ሴት እንድትልከሰከሱ ወንድ ልጅ ያፈቅረናል ብላችሁ ዝቅ ራሳችሁ እንድታረጉ አያደርግም። ወንዶችም እንደዛው ይሄ ተማሩበት። ካብርሽ ክብር እንደሌለው ችት ማድረግና ሌላ ህይወት ሳይጨርስ ወደ ሌላ መግባት በሚስት ላይ እንደዚህ መጻጻፍ ምናምን ብዙ ጣጣ እንዳለበት ተማሩበት። ወንዶችም ህይወት ማለት ወላሂ ትዳር ማለት በጣም ከባድ ነው። ትዳር ዝም ብሎ አይደለም፣ ቃቃ ጨዋታ አይደለም። ትዳር በጣም መስዋዕት ያስከፍላል። ትዳር ደግሞ ቤታችሁ ውስጥ ሰላምና ትዳራችሁ ውስጥ ማንነት መተማመን ከሌለ ፍቅርም እንደዚህ መወያየት ከሌለ እናንተ ብትሰሩ እንኳን በረካ የለውም ገንዘባችሁ። ሰላም ከሌለ የምትበሉትን፣ የምትጠጡትን፣ የምትሄዱትን፣ የምትሰሩትን አታውቁትም። እና ሰላም ያስቀድ መጀመሪያ መተማመን፣ መወያየት፣ አንድ መሆን ባልና ሚስት ሌላ አጀንዳ በቃ በጎና ለመኖር በቃ አይምሯችሁን እዛ ህይወታችሁ ላይ ትታደርጉት ስኬታማም ትሆናላችሁ። እናንተም ረፍት ታገኛላችሁ። በህይወታችሁም ረፍት ያለው ህይወት ትኖራላችሁ ማለት ነው። ነገር ግን ይሄ ዝም ብሎ የተመሳሳይ ዝም ብሎ ለዶላር ብቻ ከሆነ እውነት የመጨረሻ ጊዜ ህይወታችሁ የተበላሸ ነው የሚሆነውና
አሁን ሩታ ላይ የደረሰው ነገር እንደዛ ነው። መተማመን፣ መወራራት፣ ግልጽ መሆን የለም። ዝም ብላ ግልጽ ነው እናወራለን ምናምን ትላለች እንጂ ግልጽነት የለም። ግልጽነት ቢኖር ነው ዛሬም ነገም ቪዲዮ እየደገኑ እሱም እወጣለሁ እሷም እወጣለሁ እየተባባሉ አይዛዛቱም ነበረ። መነጋገር በጣም ለትዳር ትልቅ መስዋዕት ነው። መተማመን ደግሞ አንደኛ ባልን ደግሞ እንደዚህ ንቅ አድርጎ መያዝ አያስፈልግም። ይሄን ስላችሁ ፋፊን የምታያለሽ ትዳር ውስጥ እያየሽው እንዴት ባሏን አትቆጣጠር ትላላችሁ። እንደዛ አይደለም። እኔ ባሏን አትቆጣጠር አላልኩም። ባል መቆጣጠር ማለት ራሱ አውቆ ሚስቴ ናት ብሎ አክብሮ እስካልመጣ ድረስ ብትቆጣጠረው ምንም ፋይዳ የለውም። በእውነት እኔ እንደዛ ነው የምለው። ፋይዳ የለውም። የሰው ልጅ ህሊና እኮ አለው። ሰው መክሮት የሚመለስ አይደለም እኮ። ወንድ ልጅ ለአቅመ አዳም ከደረሰ የራሱን አይምሮ የመከተል ነው የሚፈልገው እና ብዙ ቁጥጥር ሲበዛ ወንድ ልጅ እየተመረረ ነው የሚሄደው፣ እየተበሳጨ ነው የሚሄደው እና ብዙዎቻችሁ በመነጋገር መኑ እንጂ ባላችሁ ወይ ገባህ ወይ ወጣህ አትበሉ ነው የምለው። ጥሩ አይደለም። ለትዳራችሁ እንቅፋት ነው። አሁን አብርሽ እንዳረገው ነገር ስታዩት በቃ ቤቴ በል ስትባል እስር ቤት የመሰለው ነው በቃ የደረሰው። እስር ቤት እንደገባ ያክል ነው እየቆጠረ ያለውና ላይክ ሰብስክራይብ አድርጉ። በሌላ በምርጥ ባሪፍ ቪዲዮ እንመጣለን። ዘና ፈታ እያላችሁ ይሄን ቪዲዮ እስከ መጨረሻው ልኝ ወዳችኋለሁ። ባይ